ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ሰላም ብያለሁ። አህለን መርሀባ ሰላም ብያለሁ። ውድ አዳሚ ኢትዮጵያ ቻናሌ ተከታታዮች አህለን ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ውድ ቻናሌ ተከታታዮች በድጋሚ ሰላም ሰላም ብያለሁ። ዛሬ ከች ብያለሁ። ከች ያልኩበት ምክንያት ምንድን ነው? እንደምታዩት እዚህ ፏ ያለ ቦታ እንዳለው መቼም ይኸው ይለያቸዋል ማለት ነው። በአይናችሁ እያያቸው ነው እና ዛሬ ደግሞ ላሳያችሁ ያልኩት ቦታ የት ነው ልበላችሁ? ገምቱ እስኪ ገምቱ ማለት ነው። አንድ ሁለት ሶስት እና ዛሬ ያለሁበት ቦታ ዘና እያልኩ ነው እህታችሁ ማለት ነው። አዱ ዩቱብ ዛሬ ዘና እያለች ነው ተቅመምነቱ ወጣ ማለት ነው። እና ፋሚሊዎቼ ይህን ይመስላል ዛሬ ያለሁት መካሞል ነው። መካሞል በጣም ያምራል 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 አይገልጠውም። ይሄው ይሄት እስኪ ይሄ መቀመጫ ማለት ነው እንዴት እንደሚያምር እኔ እዚህ ቦታ የሄድኩት ለመጀመሪያ ጊዜ ዛሬ ነው። እዚህ ቦታ የሄድኩት ማለት ነው። እዩት እንዴት እንደሚያምር ያምራል አይገልጠውም። የመረቀው ነገር ማለት ነው በጣም ነው የሚያምረው ከምነግራችሁ በላይ ማለት ነው። አያችሁት እንዴት እንደሚያምር አትጠይቁኝ ማለት ነው። እና ዛሬ መካሞል ዘና እያልኩ ነው። በቃ በቅርብ ያላችሁ ሂዳችሁ መካሞል ዘና በሉ። የምር አንደኛ ነው ማለት ነው። አንደኛ ከምነግራችሁ በላይ በጣም ነው ደስ የሚለው። በቃ ድብር ካላችሁ ደግሞ ድብርታችሁን እንደዚህ ዞሮ ዞሮ ስትሉ አዳዲስ ነገር ስታዩ ይለቃችኋል ማለት ነው። የምትፈልጉትም የምግብ አይነት አላላችሁ። የምትፈልጉትንም የምግብ አይነት አዝዛችሁ መብላት ትችላላችሁ። በዛ ላይ ደግሞ አየሩ ምናምን በጣም ደስ ይላል። በጣም የሚያምር እና በጣም ቆንጆ ቦታ ላይ ነው ዛሬ ሄድኩበት እላቸዋለሁ። እኔ ለራሴ በጣም ነው ደስ ያለኝ ማለት ነው። በነገራችን ላይ እንደዚህ ያለ ቦታ ብዙ ጊዜ ሄጄ አላውቅም ማለት ነው። ሀቅ ምር እውነት ከሆነ ማለት ነው። እና ብዙን ጊዜ ሄጄ አላውቅም ነበር ነው ትናንትናው ላይ በጣም ደስ የሚል ነበር ከመነግራችሁ ላይ ማለት ነው። በጣም የሚያምር እና በጣም ደስ የሚል በጣም ቆንጆ ነበር እና ይሄ ፏ እያለ ነው ደግሞ በጣም ትልቅ ነው ነው ደስ ነው የሚለው እና ሄዳችሁ እንደዚህ ዘና በሉ ፈጋ በሉ። ምን አባት ምስል ዱንያ 9 10 ሞልታ አታውቅም። አብሽሩ እስካላችሁ ተደሰቱ፣ ተጫወቱ። በቃ ሰው ወዳዱ ጓደኞቻችሁን አክብሩ፣ ቤተሰቦቻችሁን አክብሩ፣ በዙሪያችሁ ያለው ሁሉ አክብሩ። ሰው መጥፎ ነገር ቢያስብላችሁ እናንተ ጥሩ ነገር መልሱላቸው ማለት ነው። ሰው የዘራውና የማይሄደውና ቤተሰብ ዘና በለው። ምንድን ነው እስከ መቼ ድረስ ተጨቀን? ዱንያ 9 10 ሞልታ አታውቅም። እና ዘና በሉላችኋለሁ ማለት ነው። እንደኔ ከራስ በላይ ነፋስ እና እንደዛ ነው እላችኋለሁ። መጀመሪያ ራሳችንን እንውደድ። ራሳችንን ስንወድ ነው ሰው እኛንም የሚወደን እና ዘና በሉ፣ አትፍሩ፣ አብሽሩ። ይሄን አላወጣም እዚህ ቦታ ላይ ደግሞ ይሄንን እንትን እላለሁ፣ ይሄንን ልቋጥር፣ ይሄን ላያዝ ብላችሁ ራሳችሁን አስደስቱላችኋለሁ። እኔ ዛሬ በቃ ደስ ብሎኛል። እኔ ከእንደዚህ እችን ብዙ እንደ አንደኛ ስለኝ ነበርኩኝ ማለት ነው። ለምን ቁጭ ዛሬ ግን እጄዛን አልከው ያው ለብቻዬ ቢሆን ማለት ነው። ቀጣይ ደግሞ ከጓደኞቼ ጋር ኦኬ። ያው ቃል ነው እሺ። ያው በቃ ዘና እያልኩ ነው። እና ይሄ ደግሞ የምለብሰው ማለት ነው በጣም አስቸገረኝ። ይሄ እንትኑ ይሄ ማለት ነው ፊቴን የተገጠምኩት በጣም በዛ ስለው በዛ ቡጋው በዛ ስለው በዛ ቦርጋው ይኸው በዛ ስለው በዛ ይለኛል። በዛ ስለው በዛ ያኔ እኔ ብዙም አልችልበትም አለባበሱን። እኔ እንጃ ለምን እንደሆንኩኝና አልችልበትም አለባበሱን ማለት ነው። እና እንደዛ ነው እላችኋለሁ ቤተሰብ፣ እንደዛ ነው እላችኋለሁ ቤተሰብ። እና ይሄን ይመስላል ማለት ነው ፋሚሊዎቼ። ከዛ በጣም ደስ ይላል ሀዲ ይሄ በቃ ሞሉ እንደዚህ ያምራል። በጣም ደስ የሚል ነው። በጣም አሪፍ ነው። በጣም ቆንጆ ነው። ይሄ መካሞል ነው ማለት ነው። በጣም ነው የሚያምረው። መካሞል ሄዳችሁ ዘና ፈታ ማለት ትችላላችሁ። ኦኬ ዘና ፈታ እያላችሁ በቃ ድብርታችሁን ለቃችኋል። በቃ ደስተኛ ትሆናላችሁ ማለት ነው። እንዴ ሄዳችሁ ዘና ማለት አለባችሁ። ራሳችሁን ማስደሰት አለባችሁ። ያው በአግባቡም ቢሆን ማለት ነው። እና ምግብ የምትፈለጋችሁ የፈለጋችሁት አለ፣ ልብስም አለ። ጠዋት ስለሆነ እኛ ሄር ነው የልብሱ ወደ ማዶ ነው ታያችሁ ከሆነ ማለት ነው። ይሄ ሻይ ቡና ምናምን ነው ይሄ ያለበት ማለት ነው። ይሄ ኩርሲው ያለው ከኋላ ያለው በጣም ነው የሚያምር። ወንበሮች ጠረጴዛው ማለት ነው ሰው ስለሌለ ጭር ያለ ነው እና ደስ ይላል ብቻ። እና በቃ ደስ ሂዳችሁ መካሞል ዘና በሉ። በጣም አሪፍ እና በጣም ቆንጆ በጣም ደስ የሚል ነው እላችኋለሁ። ይሄን ይመስላል እላችኋለሁ ውዶችዬ ማለት ነው።
እና ይህን ይመስላል። በጣም ደስ ይላል። በጣም አሪፍ ነው። በጣም ቆንጆ ነው እላችኋለሁ ማይ ፋሚሊዎቼ ማለት ነው። ውድ አዳሚ ኢትዮጵያ ቻናል ተከታታዮቼ እና ዛሬ እያስጎበኛችሁ ያሉት ያያችሁት ኩርሲው ወንበሩ ምናምን እንዴት እንደሚያምር ማለት ነው። ያምራል ደስ ሲል ማለት ነው። በጣም ስዞር ነበር ሰውም ስለሌለ አልተሳቀቀውም አልፈራሁም ማለት ነው። እና ዙሪያውን ስዞረው ነበር ማለት ነው። እና ሴትዮዋን ደግሞ ጠፍቻት ደውላ ነው ደውላብኝ አሁን እሷን እያናገርኩ ነው ማለት ነው። ከዛ ልም አልኩት እንዴ በወጣኝ የሚሳቀቀው ኋላ ለኋላ እየሄድኩ ብዬ ለብቻዬ እንደው ጠረግ አልኩኝ ማለት ነው። ጠረግ ብዬ ነው እህታችሁ ዘና አልኩኝ እላቸዋለኝ። እና ደውላ የት ነሽ አትታይንም እያለች ነው ማለት ነው። ስልክ እያወራሁ የምታያቸው ለዛ ነው የት ነሽ እየተባልኩኝ ነው ማለት ነው። ከቪዲዮ ለራሱ ወደዛ ፈቀቅ ብያለሁ። ስልኬን እንደዚህ በአንደኛው ልጄ በአንደኛው አንተ እያልኩ ነበረ እና በአንደኛው እየቀረብኩኝ አንደኛው ደግሞ ስደውልብኝ አንስቼ አናግሬ ጨረስኩኝ ማለት ነው። አሁን ስልኬን ወደ እንትን ያስገብቻለሁ ይኸው እና ይሄን ይመስላል እላቸዋለሁ። በጣም አሪፍ እና በጣም ደስ የሚል በጣም ቆንጆ ነበረ። በጣም ከምነግራችሁ በላይ ማለት ነው ፋሚሊዎቼ እና ይሄን ይመስላል እላቸዋለሁ። በጣም ደስ የሚል ነበረ። በቃ ዘና ፈታ ማለት ተፈለጋችሁ መካም ሄዱና ዘና ፈታ በሉ እላቸዋለሁ ፋሚሊዎቼ። እና ውድ ቻናል የተከታታዮች ውድ አዳሜ ቻናል ተከታታዮች አከብራችኋለሁ፣ ወዳችኋለሁ ማለት ነው። በቅንነት ላይ ሰብስክራይብ ያደረጋችሁ ደግሞ የምታበረታቱ በጣም አድርጌ ነው የማመሰግነው። ከበሩልኝ ማለት ነው። ወንድሞች፣ ሀገሬ ልጆች ሰላም፣ አንድነት፣ ፍቅር በቃ ታማኝነት፣ ቁም ነገረኝነት በቃ ሁሉ ነገሩን አብሮ መብላትና አብሮ መጠጣትም ለኢትዮጵያ ሀገራችን ይደልልን። ሀገራችንን ከዳር እስከ ዳር ከቅርንጫፍ እስከ ቅርንጫፍ ሀገራችንን ሰላም ያደርግልን። ፈጣሪ አምላክ ኢትዮጵያ ሀገራችንን ይይልን፣ ይጎብኝልን፣ ሰላሟን ይመልስልን፣ ሰላም ያደርግልን። እኛም ሰላማችን ይብዛ። ለሰው ጥሩ አስተሳሰብ ይኖረን፣ ለሰው ጥሩ አርአያ እንዲኖረን ማለት ነው። ለሰው ጥሩ የዛ የሰው የደስታው ምንጭ የያዘኑ ምንጭ አያድርገን እላቸዋለሁ። ከሰው ገንዘብ የምንበላ ያድርገን እላቸዋለሁ የኔ ውዶች። እና ይሄን ይመስላል ማለት ነው። ዛሬ ይዤ የመጣሁት በጣም ቆንጆ የመካ ሞልን ላሳያችሁ ብዬ ነው። እስኪ ዘና ትሉላችሁ ብዬ ነው። እና ያው ደስ የሚል ብዬ ነው። ደስ ይላል። መሄድም የምፈልጉ ሄዳችሁ ከሜዳም ቀበሞች ሄዳችሁ ዘና እንድትሉ ብዬ ነው ይሄንን ያመጣሁላችሁ። የማታውቁ ካላችሁ ብዬ ነው የኔ ውዶች። እና ከተመቻችሁ ቪዲዮ ከተመቻችሁ ማለት ነው ላይክ አድርጎ ሰብስክራይብ እያደረጋችሁ በቅንነት ቤተሰብ ያልሆናችሁ ቤተሰቡ ነው። አብረን እንደግ፣ አብረን እንስራ፣ አብረን እንብላ፣ አብረን እንጠጣ፣ አብረን እንደግ፣ አብረን እንስራለን እና ሁላችንም ማለት ነውና የሰው ልጅ መጠንከር አለበት። ይሄ ደግሞ የዩቲዩብ ስራ ደግሞ አንድ ሰው ብቻ የሚሰራው አይደለም። ባይ ባይ።